እንዳትርቅኝ እፈልጋለሁ። በቃ እኔ ላንቺ ተሸንፌያለሁ። ወድጄሻለሁ፣ አፍቅሬሻለሁ። ከአንቺ ጋራ ስቀመጥ ከአንቺ ጋራ ስሆን ብቻ ነው ደስታዬን የማያገኘው። ቀን ያሳለፍነውን ነገር ማታ እያስታወስኩ መቼ እንኳን እንቅልፍ እንደሚወስደኝ ራሴን አላቅም በማለት ሁሉን ነገር ለብሌን እየተናገረ ይገኛል። ወይዘሮ መድዜሌላ እንግዲህ አክስትየዋ ደስታውን ሳይጨርስ ከብሌን ጋር ያለውን ነገር ደስታውን አብላልቶ እንኳን ሳይጨርስ እንግዲህ በጣም ጥቃት አድርሳበታለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ ያው ያልታሰበና ያልታቀደ ነገር ነው ያጋጠመ። አቶ አምናን እንግዲህ ከስንት ጊዜ ጀምሮ በጣም በቤት ውስጥ መከራና ስቃይ ቤት ውስጥ እያጋጠመው ይገኛል ማለት ነው። ያም ደግሞ ለምርጫ ሴቶች ብሎ ከመጡ በኋላ ቤት ውስጥ ብዙ ነገር እየተመሰቃቀለና በጣም የሰዎችን ሕይወትን የሚያመሰቃቅል ነገር እያየን እንገኛለን ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ይዤላችሁ የመጣሁት ድራማ እንግዲህ ክፍል 18ን ይዤላችሁ መጥቻለሁ ማለት ነው። 19ን ድራማ ወዴት እየጓዘ ነው ወዴት እየሄደ ነው ሲባል እንጂ በጣም በጣም አሳዛኝ እየሆነ እየሄደ ነው። እንግዲህ በጣም በሚያሳዝን ነገር ማለት ነው። እዚህ ጋር ደግሞ እንግዲህ እንትናን ጄሪ በጣም እንትና አቶ ሙስጠፋ በግዴታ ከሷ ጋራ እንዲተኛ አድርጓል ማለት ነው። አብሯት ተኝቷል ማለት ነው። በፍጹም ከኔ ጋራ መሆን አለብሽ፣ ያሳለፍሽውን ከኔ ጋራ ያሳለፍሽውን ጊዜ እኮ እኔ አረሳም በማለት እንግዲህ በማስፈራራትም ሆነ በግድም አብሯት ተኝቷል ማለት ነው። ጄሪ በዚህ ነገር እንግዲህ በጣም እያዘነችና ውስጧ እየተሰበረ ይገኛል። በእርግጥ ይሄ ሁላ ነገር ያደረገችው እራሷ ነች ከበፊትነቱ። ምክንያቱም የእንትናን የሙስጠፋን ገንዘብ ሀብት ንብረት በልታ ፍቅሩን ከርታ ነበረ እዚህ ቤት የመጣችው ማለት ነው። ሙስጠፋ ደግሞ እንግዲህ እግር ጥሎት በነገራችን ላይ ያው እንደምታዩ ህይወቷን ሲኦል እያደረገባት ይገኛል ማለት ነው። በዚህ አጋጣሚ ቤተሰቦች ያው ምላችሁ ነገር ምንድነው? ክፉ ነገር ሰርተን ከዛሬ ጀምሮ በቃ ይሄንን ህይወት እንቀይራለን ብለን ዘግተን ፋይሉን ዘግተን ክፋታችን ሳናርም ለክፋታችን ይቅርታ ሳንጠይቅ ለክፋታችን ሳንጸጸት ወተን ሌላ ክፋት እንሰራለን ብለን ስናስብ እንደ ወይዘሮ ጄሪ ትሆናላችሁ ማለት ነው። ጄሪ አቶ ሙስጠፋን እንደዚህ አድርጋ ህይወቱን አጥፍታ ወደ ቤት መጣች። ወደ አቶ አምናን ህይወት መጣች። አቶ አምናን ህይወት ጋር ስመጣ ብንም በሜርሲ ብርታትን ቢሆንም ወደ አቶ አምናን ህይወት ገባች። ከዛም በኋላ ይሄው ሙስጠፋ መጣ። ምን እያደረጋት እንደሆነ አስቡ። አመር ዱቄት እያደረጋት ነው ማለት ነው። ይሄ ሁላ ነገር ደግሞ ለምንድን የሆነው? የራሷ ስራዋ ነው። ስራዋ አስባችሁታል? በፊት እዛ ያለችው ያቦካችሁ የነበረችው እርሾ አለ፣ እዚህ ደግሞ ተቦካላት ማለት ነው። ምንም ማድረግ አይቻልም። አቶ ሙስጠፋ በአሁን ሰዓት አይደለም ሊወዳት አይደለም ሊያፈቅራት ምኗም አይደለም፣ ግን ደግሞ በነፍሷ 24 ሰዓት እየተጫወተ ይገኛል ማለት ነው። እንደምታዩት በነፍሷ ላይ እየተጫወተ ነው ማለት ነው። ቤተሰቦች ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። አያችሁ፣ ከእንደዚህ አይነት ነገር ይሰውራችሁ። ብዙ ጊዜ በህይወታችሁ ላይ በሰው ላይ ግፍ የምትሰሩ ሰዎች መጨረሻችሁ እንደ ወይዘሮ ጄሪ ሆናችሁ ትቀራላችሁ ማለት ነው። በእርግጥ ይገባችኋል። ለክፉ ሰዎች አይታዘንላቸውም። የሰዎችን ህይወት እያጨናገፉ ሌላ ደግሞ የሰውን ህይወት ለማጨናገፍ። ምክንያቱም ጄሪ ከጥፋቷ አልተማረችም። አሁንም የሰዎችን ህይወት የአቶ አምናንን ህይወት ለሀብት ለንብረት ብላ ነው ወደ አቶ አምናን ህይወት የገባችሁ ማለት ነው። በእርግጥ እሱም አይወዳትም። እሱ የሚወደው ብሌንን ነው። ከብሌን ጋራ ምን አይነት ጊዜ እያሳለፉ እንደሆነ ታውቃላችሁ። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ብሌንን። ለብሌን ትልቅ ቦታ ነው ያለው። ማጣት አይፈልግም። ጭራሹን እንደሚወዳትና እንደሚያፈቅራት ፍቅሩን ገልጾላታል ማለት ነው። በጣም ደስ የሚል ነገር ማለት ነው። ቤተሰቦቼ እዚህ ጋር ደግሞ ስታዩት እንደዚህ አይነት ነገር እያያችሁት ይገኛላችሁ ማለት ነው። እንግዲህ አቶ አምናን ቀን ከብሌን ጋር ያሳለፈውን ላይፍ እያስታወሰ በደስታ ውስጥ ጄሪ ደግሞ
አቶ ሙስጠፋ አብሯት የተኛውን እያስታወሰች እያለቀሰች እና እየተከፋች ትገኛለች። እንግዲህ አልጋው ማክል አንድ ጄሪ በዛን በጠረፍ በኩል እንግዲህ እያዘነች እና እያለቀሰች ይገኛል። አቶ አምናን ደግሞ በአንድ በኩል ሆኖ የብሌን ነገር እያስታወሰ ደስ እያለው ይገኛል ማለት ነው። ዓለም እንደዚህ ናት። በነገራችን ላይ እንግዲህ ፍቅር የሌለበት ቦታ ምን አክል እንዳለ አይታችኋል አይደለ? እንደው አንድ አልጋ ላይ ተኙ አይታችኋል። ምንም ነገር እስቲ ይሄ በህይወታችሁ ውስጥ የለም፣ ፍቅር የለም። ይብን ተጠቃቅፎ እንኳን አይተኙ። አራባና ጎርቤ ነው የሚባሉት አባቶቻችን ሲተርቱ እንደዛ ሆኖ እየተኙ ይገኛሉ ማለት ነው። ይብን እንኳን በፍጹም አንድ ላይ እንትን እንኳን ብሎ አይደለም እንትን የሚተኙት ማለት ነው። በጣም የሚያሳዝነው ደስ የሚለው ነገር ደግሞ ትንሿ ልጅ እንግዲህ አቶ አምናንንና ብሌንን እያቀራረበ ትገኛለች ማለት ነው። በጣም በማቀራረብ ውስጥ ነች ያለችው። እንግዲህ በጣም ነው ደስ የሚለው ቤተሰቦች በዚህ ነገር ማለት ነው። ደስ ነው ያለኝ። ይቀራረቡ፣ ይፋቀሩ። በጣም ነው ደስ የሚለው ሁለቱ ህይወታቸው ማለት ነው። ሲፋንም እንግዲህ ነገረኛዋ ሲፋን አሁንም ነገር እየሰራች ነው የምትገኘው። ምክንያቱም እዛ ያለችበት ክላስ ወይዘሮ ሙርዜል ላይ ያለችበት ክላስ ገብታ ቢላ አስቀምጣ ነው የወጣችው በእርግጠኝነት ማለት ነው። ምክንያቱም ምን ማድረግ እንደምትችል ስለምታውቅ ጥላ ነው የወጣችው በእርግጠኝነት። ምክንያቱም እዛ ክላስ ውስጥ ማን ነው ቢላ እዛ ማስቀምጠው? ማን የሚያስቀምጥ ነገር ይመስላችኋል? ያለሷ ማንም ሰው የለም። እኔ በራሴ እንደዛ ነው የተረዳሁት ማለት ነው። እናንተስ አይደለም የምትሉ ሰዎች ኮሜንት ላይ አሳውቁኝ፣ በራሴ ማለት ነው። እኔ በራሴ የሚሰማኝ ስሜት እሷ ነች እንደዚህ ያደረገችው ብዬ ነው የማስበው። ምክንያቱም እሷ በጣም ነገረኛና አረመኔ ናት። ገባችሁ? አረመኔ ነች ማለት ነው። እና በጣም ነው ብቻ የሚያሳዝነው ቤተሰቦች። አቶ አምናን እንግዲህ ፈጣሪ ያትርፈው። ለማንኛውም እላችኋለሁ ቤተሰቦች፣ ለቤት አዲስ ሆናችሁ ላይክ ሼር አድርጉ፣ አበረታቱኝ። እና ድራማ መጨረሻው ምንድነው ብቻ አላቅም። አቶ አምናን ይሄ ሁላ የሚያደርጉትን ነገር ቢያቅ እኔ ምን እንደሚፈጠር አላቅም። ምን እንደሚፈጠር የአቶ አምናን የሚያውቅበት ቀን ናፈቀኝ ጋይስ፣ በጣም ከምታስቡ በለጠ ማለት ነው። ምክንያቱም አቶ አምናን ሲናደድ እንደምታውቁት በጣም ኃይለኛ ነው። በዚህ አጋጣሚ